አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ስፕሪንግ ሮል ልንሰራ ነው። 2 ኪሎ ዶሮ ማላላጫ አለኝ። እዚህ ጋር ደግሞ ጥቅል ጎመን አለኝ፣ ትልቅ ነው እና ካሮት አለኝ። ሽንኩርትም አለን ማለት ነው። ሽንኩርቱን በጣም እንደዚህ በረጃጅሙ አርጌ ሼሪሚሪ አርጌ ከትፌዋለሁ። ጥቅል ጎመኑንም እንደዛው ሼሪሚሪ አርጌ ነው የከተፍኩት በቁመት እና ዶሮዬን ደግሞ እንደምታዩት አጥቤ አብስዬው ነበር። አበሰርኩትና እንዲያርጌ ለያይቼዋለሁ ማለት ነው። እዚህ ጋር ደግሞ ካሮቴን ፈቅፍቄ አዘጋጅቼዋለሁ ማለት ነው። አጥባችሁ ልጣችሁ ፈቅፍቃችሁ እንዲያርጎ ማዘጋጀት ብቻ ነው። እዚህ ጋር ባግዶንስ አለኝ፣ 2 እሳሬ ባግዶንስ ነው አጥቤ ያስተካከልኩት። እዚህ ጋር ደግሞ 3 የባህሩ ሽንኩርት አጥቤ እንዲያርጌ ከትፌዋለሁ ማለት ነው። አሁን ሽንኩርታችንን እንዲያርገን ዘይት አርገን እናበስለዋለን ማለት ነው። ትንሽ መብሰል አለበት ለብቻው። እዚህ ጋር ደግሞ ቅመም በሾርባ ቅመም 3 ማንኪያ የሚሆን የሳምቡሳ ቅመም አድርጌያለሁ ማለት ነው። ራሱን የቻለ ነጭ ሽንኩርትና ቀይ ሽንኩርት፣ ኮዝበራ፣ ቆንዶ በርበሬ፣ ነጭ ቆንዶ በርበሬ ደግሞ በሻሂ ማንኪያ አድርጌ አስተካክዬ ከትቼበታለሁ ማለት ነው። በደንብ አድርጎ ከሽንኩርቱ ጋር ያለምንም ውሃ በዘይት መጠበስ አለበት። እሱ ከተጠበሰልን በኋላ አምጥተን ጥቅል ጎመናችን ቅድም ያስተካከልነው የለም፣ እሱን እያመጣን ትንሽ እያደረግን እየከተትን፣ እሱ ያው ታውቁታላችሁ የጥቅል ጎመን ነገር ወደ ታች ይወርዳል። ትንሽ እየበሰለ ማማሰል ግን ግዴታ ነው። ቆመን በደንብ አድርገን ማማሰል አለብን። ለምን እንዲገባ ወደ ውስጥ ውሃ ማድረግ የለብንም። የራሱ ውሃ በቂ ነው፣ ይተፋል። አልሚም በራሱ ውሃና በእንፋሎት አድርገን እንዲያርገን እየከደንን እየከተትን እንጨርሳለን ማለት ነው ጥቅል ጎመኑን። ከዛ ደግሞ የቅድሙን ዶሮ ያስተካከልነው የለም፣ ይሄኛው እንዲህ ብሎ እንትን ካለልን በኋላ ዶሮአችንንም አምጥተን እንከትበታለን ማለት ነው። እንዲያርገን እሱንም ትንሽ አያችሁት እንዴት እንደወረደ። ቅድም ሞልቶ ነበር ድስቱ ላይ። ዶሮውንም እንደዛ አርገን እንከታለን ማለት ነው። ዶሮ ከተንፈቀፈቀ በኋላ በእጃችሁ አርጋችሁ በቢላም አይጠበቅባችሁም፣ እንዲያርጋችሁ መለየት ብቻ ነው። አልሚም እንዲያርጌ ከተቸዋለሁ። አያችሁት ማሻአላ። እንዲያርገን እናዋሃደዋለን በደንብ አርገን ከቅመሙ ከሽንኩርቱ ከጥቅል ጎመኑ ጋር ዶሮውንም ማለት ነው። በጣም ብዙ ሰዓት ነው የሚፈጀው ይሄን ለመስራት ማለት ነው። አልሚም እንዲያርገን እናዋሃደውና ከዛ ደግሞ ቅድም ያስተካከልነው የባህሮ ሽንኩርታችንን ደግሞ እንከታለን ማለት ነው። የባህሮ ሽንኩርት መብሰል አለበት። የካሮታችን ስለተፈቀፈቀ መጨረሻ ላይ እንከተዋለን ማለት ነው። አልሚም እንዲያርገን ይሄንንም እናዋሃደውና ከዛ ወደ ካሮት እንገባለን። ካሮቱንም እንዲያርገን እንከታለን ማለት ነው። ካሮቱም ማሻአላ እንዲያርገን እየከተትልን እያዋሃድን እናበስለዋለን ማለት ነው። እንዲህ ሆኖ በስሎልናል ማለት ነው። እየበሰለ ነው ማሻአላ። ውሃ ይተፋል። ውሃ መጨመር አይጠበቅብንም፣ የራሱ ውሃ በቂ ነው። እንደውም በኋላ ከበሰለ በኋላ ማጥለያ ላይ አድርገን ነው ውሃውን እንዲንጠፈጠፍልን የምንጠቀልለው ማለት ነው። በጣም ውሃ ይተፋል ጥቅል ጎመን። እናም ካሮቱም ማሻአላ ነው። ከዛ ቅዝቅዝ እንደዚህ አርጌ አጥፍቼው ነበረ። ከቀዘቀዘልኝ በኋላ ባግዶንሱን እንዲያርጌ ላዩ ላይ እነሰንስበታለሁ ማለት ነው። እሳት መንካት አይጠበቅበትም እሱ ጋር። ቅዝቅዝ ካለልኝ በኋላ እንዲያርጌ ደግሞ መጠቅለል ጀምራለሁ ማለት ነው። በደንብ አርጋችሁ እንዲያርጋችሁ እዩት እንዴት አርገን እንደምንጠቀልል። ሹሉን ወደፊት አድርጌ እንዲያርጌ 2 ቦታ ከዛም ከዚህም በስተግራም በስተቀኝም ባለው መልኩ እንዲያርጌ ጥሬ እጠቀልለዋለሁ ማለት ነው። ከዛ ሊትቀባና እዘጋዋለሁ ማለት ነው። እንዲያርጌ ኸላስ። ሌላኛው አጠቃለል ደግሞ እንዲያርገን መሃሉ ላይ እናረጋለን ማለት ነው። እንዲያርገን 1 ከግማሽ የሾርባ ማንኪያ ነው የምንጠቀመው ከሰራ ነው። እንዲያርገን ለ2 እናጥፈዋለን ማለት ነው።
ከዛ በዚህ መልኩ አድርገን ደግሞ እንደገና እንጠቀልላለን። እናንተ በተመቻችሁ መልኩ ጠቅልሉት። እኔ ግን በሁለቱም ይመቸኛል። በዚህኛውም በዛኛውም እያረኩኝ እንዲያርጌ ጠቅልዬ ጨርሳለሁ ማለት ነው። በጣም አሪፍ ነው። እናንተም ሰርታችሁ እዩት። ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ። በተለይ ላይክ አትርሱ ሀባይቢ። እንዲያርገን እንጠቀልላለን ማለት ነው። ማሻላ ከዛ እንከተዋለን፣ እንጠቀልለዋለን። ከጨረስን በኋላ በኪስ እንሞላዋለን። አብረን እናያለን። አያችሁት? እንዲህ እየሰበሰብን ነው የምንጠቀልለው። በእጃችሁ ስብስብ እያረጋችሁ ስትጠቀልሉት በጣም አሪፍ ይሆናል። በዘይትም ከፈለጋችሁ ብትጠብሱት ዘይት አይመጥም። በዘይት ቀብታችሁ ፍሩን ውስጥ አድርጋችሁ ኦቨናችሁ ውስጥ አድርጋችሁ ብታረጉትም ዘይት አይወስድም። አልሚም ጨርሼ በዚህ መልኩ አድርጌ ያያችሁት ማሻአላ ብዛቱን። እዚህ ጋር ደግሞ በኪስ እንዲያርጌ ከዛ በረዶ ክላስ እንከተውና መጥበስ ስንፈልግ ከ1 ሰዓት በፊት አውጥተን እንጠብሳለን ማለት ነው።